በጦርነት ማዕበል ውስጥ ባለች ሀገር ጥይትና መድፍ ብቻ አይደሉም የሚጮሁት። በባንክ ደብተሮችና በበጀት ሰነዶች ላይ የሚካሄድ ሌላ ታላቅና ድምፅ አልባ ጦርነት አለ። ዛሬ ዩክሬን በአውሮፓውያን ደጅ ላይ ቆማ የምታካሄደው ፍልሚያ በሁለት ግንባር የተከፈለ ነው። አንዱ በደም የተጨማለቀውና የሚታየው ግንባር ሲሆን፣ ሁለተኛውና የሀገሪቱን የነገ ዕጣ ፈንታ የሚወስነው የመዋዕለ ንዋይ ግንባር ነው። በዚህ ግንባር የሚፈጠር ስህተት ሀገርን የማፈራረስ አቅሙ ከፍተኛ ነው። የቢቢሲው ዘጋቢ ጆናታን ጆሴፍ ለዩክሬን የምጣኔ ሀብታዊ መረጋጋት ዛሬን ስለመኖር ብቻ ሳይሆን ባለፉት 4 ዓመታት በተስፋ የተዋደቁለትን የወደፊት ብሩህ ጊዜ እውን የማድረግ ጉዳይ ነው ይላል። የዩክሬን የገንዘብ ሚኒስትር ሰርጌይ ማሪቼንኮ ፊታቸው ላይ የሚነበበው የሀሳብ ጭጋግ የሀገሪቱን ወቅታዊ ሁኔታ ቁልጭ አድርጎ ያሳያል። በቁጭተኛ ለአውሮፓ ድሃ ጎረቤት መሆን አንፈልግም ይላሉ። ሀገራቸው ዛሬ የምትከፍለው ዋጋ ለነጻነቷ ብቻ ሳይሆን አውሮፓ የሌላትን ወታደራዊ ልምድና ብቃት አግኝታ ነገ ለክፍለ አህጉሩ ጋሻ ለመሆን ጭምር እንደሆነም ያትታሉ። ነገር ግን ይህንን ህልም ለማስቀጠል ከፍተኛ መዋዕለ ንዋይ ይሻል። ዩክሬን በአሁኑ ወቅት ከሀገር ውስጥ የምታሰባስበውን እያንዳንዱን ሳንቲም በቀጥታ ወደ ጦር ግንባር ታፈሳለች። ጠንካራ ሰራዊት የሚኖረን ጠንካራ ምጣኔ ሀብት ሲኖረን ነው የሚለው መሪ ሀገሪቱ ያላትን ውስን ሀብት ሁሉ ለህልውናዋ እንድትገብር አድርጓታል። የዩክሬን ወታደር ግንባር ላይ ቆሞ ለሀገሩ ሲዋጋ በስተጀርባው ያለው ህዝብ ካልሰራ በግንባር ላይ ያለውም ይፈታል። በመሆኑም የፋይናንስ ሚኒስቴሩ ዛሬ እንደ መከላከያ ሚኒስቴር ሁሉ የጦርነት ቀጠና ሆኗል። የዩክሬን የ2026 በጀት የአንድን ሀገር የሞት ሽረት ትግል በአሃዞች ይተርካል። መንግስት ለሚቀጥለው ዓመት 112 ቢሊዮን ዶላር ወጪ ለማድረግ አቅዷል። ከዚህ ከፍተኛ ወጪ ውስጥ 60 በመቶ በቀጥታ ወደ መከላከያና ጦርነት ይሄዳል። ይህም ከሀገሪቱ ጠቅላላ የሀገር ውስጥ ምርት ጂዲፒ 27 በመቶ ያህሉን ለጦርነት ትገብራለች። በአንጻሩ ወራሪዋ ሩሲያ ለጦርነት የምታፈሰው ከሀገራዊ ምርቷ 5.1 በመቶ ብቻ ነው። ይህ ልዩነት ዩክሬን ምን ያህል በቀጭን ገመድ ላይ እየተራመደች እንደሆነ ያሳያል። መንግስት ከሀገር ውስጥ ግብርና ገቢ ወደ 68 ቢሊዮን ዶላር የሚጠጋ ለመሰብሰብ አቅዷል። ነገር ግን አሁንም የ45 ቢሊዮን ዶላር ትልቅ ክፍተት ይታያል። ይህንን ጉድጓድ ለመድፈን ዩክሬን በአውሮፓና በዓለም አቀፍ ለጋሾች ላይ ተንጠልጥላለች። ከአውሮፓ ህብረት የተገኘው የ105 ቢሊዮን ዶላር ብድር ለኪየቭ እንደ ሰማይ በረከት እንደ አምላክ ሲሳይ ተቆጥሯል። ያለዚህ ድጋፍ ዩክሬን ከዘቀጠችበት አረንቋ መውጣት እንደማትችል ሚኒስትሩ በግልጽ ተናግረዋል። ይህ ብድር ግን ያለ ቅድመ ሁኔታ የሚመጣ አይደለም። እንደ ዓለም አቀፉ የገንዘብ ድርጅት IMF ያሉ ተቋማት ዩክሬን ባላት ልክ እንድትኖርና የግብር ማሻሻያ እንድታደርግ ጥብቅ መመሪያዎችን ሰጥተዋል። በዚህም ምክንያት ሀገሪቱ በታሪኳ ታይቶ በማይታወቅ መልኩ በጦርነት መሃል የግብር ጭማሪ አውጃለች። በአውሮፓውያኑ ታህሳስ 2024 ለመጀመሪያ ጊዜ ግብር የጨመረው መንግስት አሁን ደግሞ በዲጂታል ፕላትፎርሞችና ጭማሪ ለማድረግ እየተዘጋጀ ነው። የዓለም አቀፉ የገንዘብ ድርጅት IMF ተወካይ ጋቪን ግሬ ዩክሬን የግብር ስወራን መዋጋትና የሀገር ውስጥ ገቢዋን ማሳደግ ካልቻለች የውጭ እርዳታ ብቻውን ሊያድናት አይችልም ቢሉም እርምጃው በጦርነት በደቀቀ ህዝብ ላይ ተጨማሪ ሸክም መጫን በመሆኑ ውሳኔውን እጅግ አዳጋችና አወዛጋቢ አድርጎታል። የዩክሬን የፋይናንስ ጉዞ በአውሮፓም ቢሆን አልጋ ባልጋ አይደለም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ዩክሬን ላይ የመሰረቱት የነዳጅ እገዳ ክስ የአውሮፓ ህብረትን የገንዘብ ፍላጎት አደናቅፎታል። ኪየቭ የሩሲያን ነዳጅ ወደ ሃንጋሪ የሚያስተላልፈው ቧንቧ የተጎዳው በሩሲያ ጥቃት ነው ብትልም ቡዳፔስት ግን ይህንን እንደ ፖለቲካዊ ቁማር የተጠቀመችበት ትገኛለች። ያላት ገንዘብ ከሚያዝያ ወር አያልፍም የሚል ስጋት ባለበት ሁኔታ የሚቀጥለው የሃንጋሪ ምርጫ ውጤት በኪየቭ የገንዘብ ካዝና ላይ ወሳኝ ተጽዕኖ ይኖረዋል ሲሉ ተንታኞች ስጋታቸውን ይናገራሉ። ጦርነቱ በሜዳው ላይ ብቻ ሳይሆን በዲፕሎማሲው ጠረጴዛ ላይም የገንዘብ ምንጯን ለማድረግ የሚደረግ ፍልሚያ ሆኗል። ሩሲያ የሀገሪቱን የኃይል ማመንጫዎች ኢላማ ማድረጓን ተከትሎ በኪየቭ ጎዳናዎች የሚሰማው ድምጽ የሰዎች ንግግር ሳይሆን የጄኔሬተሮች ጩኸት ነው። የንግድ ተቋማት በጄኔሬተር ለመስራት በመገደዳቸው የኃይል እጥረቱ የምርቶችን ዋጋ ሰማይ እንዲሰቀል አድርጓል። የዋጋው ግሽበት ምንም እንኳን ካለፈው ዓመት 26.6 በመቶ ወደ 7.4 በመቶ ዝቅ ብሏል ቢባልም ዜጎች የኑሮ ውድነቱን መቋቋም ተስኗቸዋል። የ65 ዓመቷ ጡረተኛ ቴቲያና ጡረታዬ ለምግብና ለፍጆታ አይበቃም በማለት የኑሮ ጅራፍ እየገረፋቸው እንደሆነ ይመሰክራሉ። የዩክሬን ማዕከላዊ ባንክ የሀገሪቱን የምጣኔ ሀብት እድገት ትንበያ ወደ 1.8 በመቶ ዝቅ ያደረገውም የኃይል እጥረት ምክንያት ነው። አምራቾች ማምረት ካልቻሉ ግብር መክፈል አይችሉም። ይህም ጦርነቱን መደገፍ ዳገት የሚያደርግ አዙሪት ፈጥሯል። ጦርነቱ ዩክሬንን የሰው ኃይል የሚያሳጣት ነው። በሚሊዮኖች የሚቆጠሩ ዜጎች መሰደዳቸውና ወጣቶች ወደ ግንባር በመሄዳቸው በሀገሪቱ ለሚካሄዱ የንግድ ስራዎችና ለወደፊቱ መልሶ ግንባታ ትልቅ ስጋት ፈጥሯል። እንደ ተባበሩት መንግስታት የሰራተኞች ድርጅት ILO ግምት ዩክሬን መልሶ ግንባታ ስትጀምር የ8.7 ሚሊዮን ሰራተኞች እጥረት ሊያጋጥማት ይችላል። ዛሬ በኪየቭ ያሉ ሬስቶራንቶችና ፋብሪካዎች ሰራተኛ ፍለጋ ይቃትታሉ። ይህ የሰው ኃይል እጥረት ምጣኔ ሀብቱ እንዳያንሰራራ ትልቅ እንቅፋት መሆኑ የፋይናንስ ግንባሩን ይበልጥ አዳክሞታል። ጦርነቱ ዛሬ ቢቆም እንኳ ዩክሬንን መልሶ ለመገንባት 588 ቢሊዮን ዶላር እንደሚያስፈልግ የዓለም ባንክ የተባበሩት
የተባበሩት መንግስታትና የአውሮፓ ህብረት ግምቶች ያሳያሉ። ይህ መጠን የሀገሪቱ ምጣኔ ሀብት በአሁኑ ወቅት ካለው አጠቃላይ አቅም በ2 እጥፍ ተኩል ይበልጣል። ቤቶችን መጠገን፣ ድልድዮችን መገንባትና በፈንጂ የተሞሉ እርሻዎችን ማጽዳት የትውልድ ስራን ይጠይቃል። ነገር ግን በዚህ ጨለማ ውስጥም ቢሆን የተስፋ ጭላንጭል አለ። የዩክሬን የንግድ ምክር ቤት ፕሬዝዳንት ጌናዲ ቺዚኮቭ የውጭ ኢንቨስተሮች ዛሬም መልሶ ግንባታው መቼ እንደሚጀመር ይጠይቃሉ። በድላችን ያምናሉ። በዩክሬን መልካም የንግድ ስራ እንደሚኖርም እርግጠኞች ናቸው ይላሉ። የአውሮፓ መልሶ ግንባታና ልማት ባንክ ብቻውን እስካሁን ከ10 ቢሊዮን ዶላር በላይ አፍስሷል። የባንኩ ፕሬዝዳንት ኦዲል ሬኖባሶ እንደሚሉት ትልቁ ፈተና የገንዘብ ብቻ ሳይሆን ጦርነቱ እንደገና እንደማይጀመር የሚያረጋግጥ ዘላቂ ሰላም መፍጠር ነው። በዚህ ሁሉ ግፊት ውስጥ ሆኖ የዩክሬን መንግስት ማህበራዊ አገልግሎቶችን ላለማቋረጥ እየታገለ ነው። ለተማሪዎች ነጻ የምግብ ፕሮግራም ማስፋፋት፣ ለመምህራን የ30 በመቶ የደሞዝ ጭማሪ ማድረግና የጤና አገልግሎትን ማስቀጠል መንግስት ቅድሚያ የሚሰጣቸው ጉዳዮች ናቸው። ተንታኞች እንደሚሉት ይህ የሚደረገው ህዝቡ በጦርነቱ ተስፋ እንዳይቆርጥና ማህበራዊ ትስስሩ እንዳይላላ ነው። ዩክሬን ኢንስቲትዩት ፎር ዘ ፊውቸር የተባለው የጥናት ተቋም ግን በዚህ ስጋት አለው። መንግስት የጦርነቱን ወጪ ለመሸፈን ግብር መጨመሩ ሀገሪቱን ወደ ምጣኔ ሀብታዊ ውድቀት ሊገፋት ይችላል ሲል ያሳስባል። ይህ ስጋትና ጭላንጭል ተስፋ በኪየቭ የፖለቲካ አዳራሾች ውስጥ እያስተጋባ ነው። በአሁኑ ወቅት መንታ መንገድ ላይ ያለችው ዩክሬን በአንድ በኩል ለነጻነት የሚከፈል የደም ዋጋ፣ በሌላ በኩል ደግሞ ለህልውና የሚደረግ የገንዘብ ትግል ውስጥ ገብታለች። ጦርነቱ ያደቀቃት ቢሆንም የገንዘብ ሚኒስትሩ ሰርጌይ ማርቼንኮ ግን ይህ ተሞክሮ ሀገሪቱን ለወደፊቱ ይበልጥ ጠንካራ ምጣኔ ሀብት እንድትገነባ አቅም ይሆናታል ይላሉ። የዩክሬን ህዝብና መንግስት ለዚህ ጦርነት ያላቸው ጽናት የማይታመን ነው። ዩክሬን ዛሬ የምትዋጋው ለመኖር ብቻ ሳይሆን ከፍርስራሽ ስር የምትወጣ አዲስ የበለጸገችና የአውሮፓ ቤተሰብ አባል የሆነች ሀገር ለመፍጠርም ጭምር ነው። የዚህ ታላቅ ፍልሚያ መጨረሻው የሚወሰነው ግንባር ላይ ባለው ወታደር ጥንካሬ ብቻ ሳይሆን በኪየቭ በሚገኙ የፋይናንስ ባለሙያዎች ብልሃት፣ በግብር ከፋዩ ዜጋ ትዕግስትና በዓለም አቀፉ ማህበረሰብ የማያቋርጥ ትግል ነው። የሀገሪቱ የፋይናንስ ግንባር ፍልሚያ የ21ኛው ክፍለ ዘመን ትልቁ የኢኮኖሚ ጽናት ተምሳሌት ሆኖ በታሪክ መዝገብ ላይ ይሰፍራል። ይህ በእንዲህ እንዳለ ለ4 ዓመታት የዓለም መገናኛ ብዙሃን አጀንዳ ሆኖ የቆየው የሩሲያና የዩክሬን ጦርነት ዛሬ ባልታሰበ ሁኔታ ትኩረት እያጣ ነው። የዩክሬኑ ፕሬዝዳንት ዜሌንስኪ በሰጡት መግለጫ የዓለም ፖለቲካዊ ማዕከል ወደ መካከለኛው ምስራቅ ማዘንበሉ ለሀገራቸው ህልውና አደገኛ መሆኑን በቁጭት ገልጸዋል። የአሜሪካ የእስራኤልና የኢራን ጦርነት ከተቀሰቀሰ ባሉት ጥቂት ሳምንታት ብቻ የዩክሬን ጉዳይ ወደ ሁለተኛ ደረጃ ዝቅ ብሏል። ፕሬዝዳንት ዜሌንስኪ ለሰላም ንግግር ዝግጁ መሆናቸውን ቢገልጹም የሰላሙ ቁልፍ ግን በዋሽንግተንና በሞስኮ እጅ ነው። ፕሬዝዳንት ዜሌንስኪ ለአሜሪካ፣ ለሩሲያና ለዩክሬን የሶስትዮሽ የሰላም ንግግር ያላቸውን ዝግጁነት በግልጽ አስታውቀዋል። ይህ የሰላም ጥረት በፕሬዝዳንት ትራምፕ ልዩ መልእክተኞች በስቲቭ ዊትኮፍና በጃሬድ ኩሽነር የሚመራ ቢሆንም ሂደቱ ግን በሞስኮ እምቢተኝነት ቆሟል። አሜሪካ ስብሰባውን ለማስተናገድ ጥያቄ አቅርባ የነበረ ቢሆንም ሩሲያ ግን ወደ ዋሽንግተን ተወካዮቿን ለመላክ ፈቃደኛ አልሆነችም። ዜሌንስኪ በእኛ በኩል የተዘጋ በር የለም፣ አሜሪካውያን ቦታውን እንዲቀይሩ ወይም ሩሲያ ዋሽንግተን እንድትመጣ እየጠበቅን ነው ብለዋል። ይህ የሩሲያ አካሄድ ሞስኮ በንግግር ደረጃ ለሰላም ዝግጁ ነኝ ብትልም በተግባር ግን የስብሰባ ቦታውንና ጊዜውን በማጓተት የዩክሬንን የዲፕሎማሲ አቅም ለማዳከም እየጣረች ነው። ሩሲያ የዓለም አይን ወደ መካከለኛው ምስራቅ መዞሩን እንደ ትልቅ ወታደራዊ ድል ነው የምትመለከተው። የሩሲያ ግዙፍ ጦር በምስራቅ በኩል ግፊቱን በቀጠለበት በዚህ ሰዓት የኪየቭ ብቸኛ ተስፋ የዲፕሎማሲያዊ ብልሃትና የተራቀቁ የጦር መሳሪያዎች ባለቤት መሆን ነው። ተንታኞች እንደሚሉት የዩክሬን ዕጣ ፈንታ ዛሬም በታላላቆች እጅ ላይ ወድቋል። ፕሬዝዳንት ዜሌንስኪም ለሰላም ያላቸው ዝግጁነት በዋሽንግተንና በሞስኮ መካከል ባለው እልህና የፖለቲካ ቁማር ተይዟል። መጻኢው ጊዜ የሚያሳየን የዋሽንግተኑ መሪ በመካከለኛው ምስራቅ ያለውን ጦርነት ካላረጋጉት የዩክሬን የሰላም ንግግር ዳግም ላይጀምር እንደሚችል ነው። ምናልባትም የቀውሶች መደራረብ ዓለም አቀፍ መሪዎች በአንድ ጠረጴዛ ዙሪያ ተቀምጠው ለሁሉም ግጭቶች ዘላቂ መፍትሄ እንዲፈልጉ ግድ ሊሆንባቸው ይችላል። እስከዚያው ግን ዩክሬናውያን በሩሲያ ሚሳኤልና በአውሮፓ የነዳጅ ጥያቄ መሃል ሆነው የነገውን ተስፋ በስጋት ይጠባበቃሉ።